እኔ ቃላት የለኝም ነው የምላችሁ። ቃላት የለኝም። ብዙ ቲክቶክ ላይ እየተዘዋወረ ነበር በብዛትና ሰላም ውድና የተከበራችሁ ቤተሰቦች፣ ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። አንዷ እህታችን በአረብ ሀገር መስዋዕት ለወንድሞቿ እየደጋገመች ገንዘብ እየከፈለች በባህር እያሻገረች አሁን ምን ሁኔታ ላይ እንደደረሰች እንዲሁም ደግሞ ባለትዳር ያፈቀረች ሶስተኛ ደግሞ የሰሞኑ አነጋጋሪ የሆነ ሶማሊያ ልጅ ፉትቦል ፌዴሬሽን ሊቀላቀል ብለው ምን እንደገጠመው በትንሹ እንዲሁም የኢትዮጵያውያን ፍቅር ያየሁበት ቪዲዮ ነው እና ማሳያችሁ ይሆናል። ገረፍ አድርገን አብዛኛው አስተማሪ ቪዲዮ ነው። እንዲሁ ደግሞ የአንድነትን ፍቅር ያየሁበት ኳስ ተጫዋቹ ልጅ አሳያችኋለሁ ማለት ነው። እስከ መጨረሻ ባለትዳር ያፈቀረችዋን ልጅ መጨረሻ እዩ። ተማሪ ነሽ? አሁን ትቻለሁ፣ ትምህርት ትቻለሁ። እሺ። እና በቃ አብረን ሆነን ምናምን ነገር እያለ ባለትዳር መሆኑን ጓደኞች ነገሩን። ይሄ ሁሉ ደብቆኝ ነበር እና በጣም ነው የምወደው እና መተው ደግሞ አልፈልግም። ያ ሁሉ እያወኩኝ እሱን መተው አቃተኝ። ለምን እንደሆነ እኔ እንጃ። ምን አለሽ? እና እሱ ምንም አይለኝም። ሳወራው እሱን ነገር ማውራት ሳነሳበት በቃ ማዳመጡ ላይ አይፈልግም። ሌላ ወሬ ነው የሚያወራው። አይፈልግም ደግሞ እኔን አግብቶ ልጅ ምናምን እንዲኖረን ምናምን ነገር ይፈልጋል። እኔ ደግሞ ያን ነገር ማድረግም አልፈልግም እና ግን እወዳለሁ። ለሱ ትልቅ ቦታ ነው ያለኝ። እሱን ግን መተው ፈልጋለሁ፣ ግን ማድረግ አልችልም። ሁሌም በማይሆን መንገድ ነው እንትን የሚለኝና የሆነ ቻሌንጅ ሲኖር በቃ ምን ልበልክ ሁሌ ችግሬ ላይ ደራሽ ነው እና ያ ነገር አስብና በቃ እሱን ጭራሽ መተዋል። አሁን ማለት ነው ባለትዳር አፍቅራ ተማሪ ናት። እኔ ግርም የሚለኝ ነገር ምን እንደሆነ ታውቃላችሁ? የኮመንታተሮቹ ፍርድ እግዚኦ! ሰው አያናግሯችሁም እኮ የሚጽፉት ኮመንት እኮ አንዴ ውጪ፣ ግማሹ ወረይ፣ ግማሹ እናቱ በቃ ሀሳቧን ማስጨረስ አልቻልም ማለት ነው። እንደው ምን አለ ብንረጋጋ፣ እንደው ምን አለ ልክ የአሌክስን ሩብ ታህል እንኳን የለንም፣ ማዳመጥ አንችልም እኮ እውነት ለምን? እና ልጅቷ እንግዲህ አፍቅራለች። ባለትዳር መሆኑን ያወቀችው ካፈቀረች ከቀረበች በኋላ ነው። ወንዶች የልቦና ይስጣችሁ፣ ምንም ልላችሁ አልችልም። ባለትዳር መሆናችን እያወቃችሁ ሴት ልጅ የምትጀነጅኑ እንግዲህ ይህች ልጅ ትምህርቷን አቋርጣለች። እንዳው ትምህርት ላይ ያለን ሰዎች እኛ ትምህርት ድሮ ስንማር ግን ፍቅር አናቅም ነበር። እውነት ከትምህርታችን ውጭ እንዳው ጊዜው በዚች ታህል ጊዜ ልዩነት ጊዜው ወዴት እየሄደ እንደሆነ የገረም ነው የሚለኝ። ማድረግ እንዳለብኝ በቃ አላ እሱ መተው ነው የምፈልገው እኔና ግን አልቻልኩም። ደግሞ የት ነው አንቺ ያለሽው? እኔ ቢሾፍቱ ነው የምኖረው ነው። እሱ የት ነው የሚኖረው? እሱ አዲስ አበባ ይመጣል። አንቺ ጋር ትገናኛላችሁ? ግን ቆይቶ ራሱ ሲፈልግ ይዘጋኛል፣ ሲፈልግ ያወራኛል ምናምን ነገር በቃ የሁሉ አብሬ የቆየሁት ራሱ ለምወደው እንጂ የሚያሳያቸው አክቶች ምናምን አላ እና እንደዛ ነው። አሁን ታፈቅሪዋለሽ? በጣም ነው የምወደው። በጣም ብዙ ነገሮች ብዙ ቻሌንጆች እየመጡ እንደዛ ነው። እድሜሽ ምን ያህል? 22 የሚያስቀኝ ነገር ማለት ነው ከ21 እና ከ22 እንደው አሌክስ ባይጠይቅስ እድሜ እኔ ዘና ፈታ ነው የምለው። እድሜ ባይጠይቅስ ይጠይቃል። እድሜ 22 21 የእውነት ከዛ ጨምሮ አያውቁም ሴቶቹ። ምንድን ነው ጉዱ?
እዛ ጋ ነው እንደ የቆመው እንደ እድሜ እኮ አይጨምርም። ከዛ ኦኬ እንሰማለን፣ አንፈርድም፣ አይፈርድም። ለምን አፈቀረች አይባልም። ቶሎ ለመተውም ጊዜ ይወስዳል። ለመናገር ፍቅር እንደምንገባበት በቀላሉ የሚወጣ የሚተው ነገር አይደለም። ግን ያው ግድ ነው። እንኳን ትዳር ያለው መሆኑን ሰምተን ይቅርና እኛ ላይ ችት አድርጎብን ራሱ እድል መስጠት የለብንም ብዬ ነው የማስበው። ምክንያቱም ዛሬ ላይ ችት ቢያደርግብን ያው ነገ ላይም ህይወታችን አደጋ ስለሆነ ማለት ነው። እና እች ልጅም አያስፈልጋትም። ከሱ መራቅ ነው ያለባት፣ መቦለክ ነው ያለባት። እሱ ማውራት የለባትም። እንግዲህ እቺ ውሽሚት አድርጎ ሊያስቀምጣት ነው ማለት ነው። ያቺ ባለትዳር ቤት ውስጥ አለች። እቺ ደግሞ አገባሻለሁ፣ ትዳር መሰረት ፈልጋለሁ፣ ልጅ መውለድ አላማ የራሳ ህይወት እንዳትኖር ይህም ህይወት እያጨለመ የዛች ላይም እየማገጠ ሊኖር ነው ማለት ነው። እና ያው ወንዶችም ልቦና ይስጣቸው። እንደዚህ አይነት ወንዶች ደግሞ ስናገኝ ሴቶች ነቃ ማለት አለብን። ራሳችንን መቆጣጠር መቻል አለብን። በቃ ኦልሬዲ ተጎድተናል። ህመማችን እናስታምም። እንግዲህ ያ ሰው ጎድቶናል። ትዳር አለው መሆኑን ስናውቅ ግን ፊታችን አዙረን መቦለክ ካለብን መቦለክ፣ በቃ ከህይወታችን ብቻ በዚህም ብለን ማስወጣት አለብን። ሌላ እድል መስጠትም ማውራትም አያስፈልግም። ከዛ እንደዚህ አይነት ከሃዲ ሰዎች ይጠብቀን። ኛው ቪዲዮ ደግሞ እወስዳችኋለሁ። እቺ ደግሞ በሳውዲ አረቢያ ምን ያህል አመት እንደኖረች፣ ምን ያህል ዋጋ እንደከፈለች፣ ይህ ሁሉ አመት ኖራ ምንም ነገር እንደሌላት ነው እያለቀሰች ስሜታ ሆና የተናገረች። የሁላችንም የአብዛኞቻችን ህይወት ነው ብዬ ነው የማስበው። እና ትንሽ ቪዲዮዋን ላሳያችሁና ሀሳባችን አስቀምጡ። ሰርቼ ከፈልኩኝ። ይሄ ልጅ ደግሞ መጣ። ቀላል ብር አይደለም። ቢያንስ ከ10 ሺህ ሪያል ያላነሰን የሚጨርሰው። አዎ የሚያበደረኝ ሰው ምናምን አላጣም። ምክንያቱም እንደምሰራ እንደመከፈል ስለሚያውቁ ማለት ነው። እኔ ግን ደከመኝ፣ በጣም ደከመኝ። ተበድሬ እንደገና መክፈል አሁን እንደ በፊቱ አይደለሁም። ስራም እንደ በፊቱ አይደለም። አሁን ትንሽ ነገር ሲናገሩኝ ይከፋኛል። ትንሽ ሰርቼ ይደክመኛል። እግዚአብሔር እግሬን ባሳይ እንዴት ማለት ሰው እንዴት ባዘነልኝ። አብጧል። ግን እስቃለሁ፣ እጫወታለሁ። ይነገ ቀን አለባካችሁ ምናምን ነው ምለው። እድሜ ሄዷል። ግን እነሱ ፊዚካሊን ወይ ንግግሬን ምናምን ነው የሚረዱኝ። ቤተሰቦች ራሱ ከቤት እንደወጣሁ ነው የሚመስላቸው ያለሁበት ደረጃ ወይም ያኔ የሰውነት አካሌን ማለት ትልቅ መሆኔን ምናምን አያውቁትም ይመስለኛል ማለት ነው። አሁን ይሄ ልጅ ሲመጣ 2500 ብር የመን ላይ ላኩኝ። ቢያንስ ከ15 ቀን በፊት ማለት ነው። ምን ላድርግ? በጣም ነው የሚያሳዝነው። ሰውነቱ አብቅቷል። ብዙ ዋጋ የከፈልኩላቸው ናቸው ቶቼ ማለት እናቴ እንዳልኩ አባቴ መከራውን በልቶ ነው ያሳደገ። እናቴ ቤት እመቤት ናት። ምንም የምታውቀው ነገር መከፋትን፣ ገንዘብ እንዴት ይንጣ፣ ህመምን፣ ድካምን አታውቀውም። እና አሁን አባቴን ለማስደሰት እያልኩኝ እስከዛሬ ብዙ ዋጋ ከፈልኩ። አሁን ግን ቢያንስ አንድ ልጅ አለኝ። በጣም ያሳዝናል። አስባችሁታል? እንግዲህ ይቺ ልጅ ዋጋ ከፍላ ማሳደጋ፣ ትምህርቷ አቋርጣ ማሳደጋ፣ አዝላ አቅፋ ቀን ስራ ሰርታ እነዚህ ልጆች አሳድጋ ከእሷ ሸክም አላለሁም። አሁንም ትናንትም ተሰዳም ዛሬም ላይ የእሷ ሸክም ናቸው። እየተመላለሱ ስደት ላይ እየተያዙ ተጠርዘው ወደ ሀገር ይገባሉ፣ ተመልሰው ይመጣሉ። ለእነሱ እድሜ ልኳን እየከፈለች እያስወጣች እንግዲህ እሷ ታረጃለች ማለት የሁላችንም የአብዛኞቻችን በቃ የአብዛኞቻችን ህይወት ነው። ይህ ህይወት ማንም ያስብ ልጅ እያለን ስለሸኙን አሁንም ልጅ እንዳለን ነው የሚመስላቸው። እኛ ራሳችን ካላሰብን ማንም አያስብልንም። በምንጨነቅላት ልጅ ልክ አይደለም። ለራሳችን በምንጨነቀው ልክ ማንም አይጨነቅልንም። ፈጣሪያችን አስቀድመን ለራሳችን ማሰብ መቻል አለብን። ከራሴ ጀምሮ ማለት ነው። በቃን ማለት አለብን። በቃ ብዙ ህይወት ያስፈልገናል፣ መኖር የማያስፈልገናል። እኛ እድሜያችን ያሳዝናለች በጣም እንስማት። የመጨረሻው ብበደርስ እንደ በፊቱ ስራ ቢጠፋስ ቢደክመኝስ መያዝ አለ እዚህ ላይ ህጋዊ አይደለሁም። ወደ ሀገር ብሄድ እውነት ቦታዬን ሽጬ እከፍላለሁ እንጂ እነሱ ምንም አይተባበሩኝም። እና ቤተሰቦችን ደግሞ ባካችን አድርጉ ስላቸው ላሊክስ ምን እንዳሉኝ ታውቃለህ? ከፈለግሽ አንሺው ካልፈለግሽ ተይው አሉኝ ማለት ነው።
እኔ ደግሞ ከወለድኩት ልጅ በላይ የቤት ትልቅ ልጅ ነኝ ብያለሁ። ሁላቸውንም አቅፌ ነው ያሳደግኳቸው። ከአንጀቴ ውስጥ አሉ። 15 ቀን ሆነኝ እንቅልፍ ካተኛሁ ማለት ምንም ማድረግ አልችልም። መበደር ራሱ ከበደኝ፣ ደከመኝ። ግን ህሊናዬ ውስጥ አለ። እንዴት ብሎ ይሆን? ምን ላይ ተኝቶ ይሆን? በቃ አካሉ ይታየኛል። እንቅልፍ የለኝም። ግን በቃ ምን ላድርግ ትሆኛላችሁ? በቃ ልበደርና ቤተሰቦች ምንም እንደማይረዱኝ አውቃለሁ። ግን እኔ ደግሞ ሰላም አጣሁ። አሁን ነገ ሞቷን ቢሉኝስ? ጠፍቶ ቢቀርስ? ስለ እውነት እኔ ህይወቴ ደስተኛ ሆኖ ይኖራል? እሱ ጥያቄ ነው። ግን ደግሞ ልጄ ደግሞ 9 ዓመት ልጅ አለኝ። ነገስ ልጅስ? እናትህ እኮ ተንከራታ በሰው ሀገር ሞተች እንኳ አይሉትም። አረባም ነበር ብለው ነው መልእክት የሚነግሩት ብዬ አስባለሁ። ተንከራታ ነበር፣ ለፍታ ነበር አይሉትም። ምናልባት የሚሉት አረዳ ምን ማላላት እሷ የሚል መልእክት ነው። ጥሩ ስም እንኳ አይነግሩትም ለልጅ። ሞትንም አስባለሁ። ያው እግዚአብሔርን በሞት ደስ ይለኛል። በሞት ራሱ አሁን ወንድሜ እንደዚህ እኮ ናት ከሚሉኝ እኔ ብሞት ማለት በእድሜ ወልደው እንደው እንደዚህ አይነት እህት እንደው ምን አለባት እናቃጥላቸው። በእውነት እንደዚህ የቤት ኃላፊነት የሚወስደው የሚኖሩ እህቶቻችን ምን አለባት እናሰቃያቸው። እንደው መቼ ነው ልብ የምንገዛው? ትናንሽ ልጆች ማለት ነው የቤት ኃላፊነት የሚወስዱ ታላላቆቻችን ምን አለ ብናከብራቸው፣ ብናስብላቸው፣ ብንጨነቅላቸው፣ ቢያንስ ብንረዳቸው። አንርዳቸው፣ ቢያንስ ብንረዳቸው፣ ቢያንስ ራሳችን ብንችልላቸው፣ ሸክም ባንሆናቸው። አሁን አስቡት፣ እች ልጅ ስፍስፍ ብላ እያለቀሰች ምን ላድርግ እጄ ላይ ብር የለም ተበድሬ ነው ወይም ከፍለው የመን ላይ ታስረውብኛል ነው የምትለው። እች ልጅ ምን እዳ አለባት? እዳ አለብኝ እንዴ? እኔ ታናናሾችን የማሳደግ ከቻልኩኝ አግዛለሁ። ዛት ነው ስደት ላይ ያለችው በራሷ ተፍጨርጭራ ነው አይደለ እንዴ? እድሜ ልክዋን ከታናሽ እስከ ታናሽ ጀምራ አንዱን ስታሳድግ፣ አንዱን ስትል፣ አንዱን ስትድር እዛ መሞት አለባት? 40 ዓመት 50 ዓመት ዋሷ ህይወት አያስፈልጋትም? ማግባት መውለድ አትፈልግም እንዴ? አለባት። ህይወት አላት የራሷ አይደል? የራሷ ህይወት መኖር አለባት። የእውነት እኔ እንጃ አላውቅም። እዳ ያለባትም ነው የምለው እኔ እዳ ያለብኝም ግዴታ አይደለም። ከቻልኩኝ አግዛለሁ፣ ካልቻልኩኝ ግን በዚህ ልክ እያለቀስኩኝ እየተበደርኩኝ ለወንድሞቼ ገንዘብ ምልከው ከሞትኩኝ በኋላ እንግዲህ እስከ ራሷ መጥፋት ብዙ ነገሮች ደርሳለች። ይችላል ራሴን ካጣው ለነሱስ ምን ይጠቀማሉ? እኔን አጥተው እኔ ከሞትኩኝ በኋላ በት እንትን ነውና የገረመኝ ነገር እኔ ቃላት የለኝም ነው የምላችሁ። ቃላት የለኝም። ብዙ ቲክቶክ ላይ እየተዘዋወረ ነበር በብዛትና በእውነት እንባይም ያመጣል። ምንድን ነው የሚባለው? የራሷ አረባት የሰው ታማስላለች የሚባል ነገርም አለው። ግን ደግሞ አንዳንዴ የሰው ደስታ የሆነ ደስታም አለው፣ በእርቀት የሚያሳዝን ነገርም አለው፣ ደስታም አለው። እና ይህ ልጅ እንግዲህ ያው አላቅም፣ እሱ ለፖለቲከኞች እና ለሚያውቁ ሰዎች ልተውላቸው። ብቻ ግን ሶማሌ የኢትዮጵያ ነው የሚመስለኝ እውነት ለመናገር ኤርትራ፣ ሶማሌ ምናምን ሱዳንም ጭምር የሆነ ኢትዮጵያ ነው የሚመስለኝ። ሆዴን ይበሉኛል። እና ይህ ልጅ ወደ ፊፋ ሊቀላቀል በጣም ጎበዝ የአፍሪካ ዋንጫ የዓለም ዋንጫ ጭምር የተሸለመ ልጅ ነው እና ወደ ዓለም አቀፍ ፊፋ ልክ እንደ ምንድነው ማንቸስተር ምናምን እንደነሱ ሊጫወት ወደ አሜሪካ ሊገባ ስል አሜሪካ ቪዛ ከለከለችው። በመከልከሉ ምክንያት ብዙ ኢትዮጵያውያን ደግሞ አዝነው ፍቅራቸው ሲገልጹ፣ ኤርትራውያን፣ ኢትዮጵያውያን፣ የትም አፍሪካውያን ፍቅሩ ሲገልጹለት ነበር እና ቢል ዶናልድ ትራምፕም አፍሪካውያን ሹመት እንደሰጡት አምባሳደርነት እንደሰጡት ሲገልጹ ነበረ ማለት ነው። እንግዲህ ፈጣሪ ያለ ፈጣሪ ያውቅለታል። ምንድን ነው በዚህ የታዘብኩት እኔ የሰው እድገትም የሰው ውድቀትም እንዲያሳዝነን የሰው እድገት ደግሞ ምን ያህል እንደሚያስደስተን ነው የተረዳሁትና እንደው ኢትዮጵያውያን ምን አለ ለራሳችንም
እንደዚህ በፍቅር ብንተጋ ለአንድነት እንደዚህ ምን አለበት? የሆነ ሰው ከፍ ሲል ከምንነቋቋር አንዳችን ፎቶ እየዘቀዘቅን ብዙ ነገሮች አለና የሰው እድገት ምን አለ እንደዚህ ሁሌም ቢያስደስተን ለሰው ከማጨብጨብ ይልቅ ለራሳችን እንደዚህ ብናጨበጭ እውነት ማለት የሆነ በቃ እንዴት ነው የወደቀ እንጨት ላይ ምሳር ይበዛበታል ነው ምናምን እንደሚባለው ልክ ሰው ሲወድቅም ተሰብስበን መጨብጨብ፣ ልክ ሰው ሲነሳ ደግሞ ተሰብስበን ማጨብጨብ እንወዳለን። እና ብቻ የሆነ ይህ ባህላችን ትንሽ